how are you? Ramadan Mubarak. Assalamu alaikum wa rahmatullahi wa barakatuh. በአለም ለምትገኙ ሙስሊም ወንድሞቼ all Muslim people, my brother and my sister, Ramadan Mubarak ብያለሁ። በነገራችን ላይ በድምጽ አላልኩም እንጂ በኮሚኒቲ ብያለሁ ማለት ነው። እንኳን አደረሳችሁ ለተከበረው ለረመዳን ወር ለ1447ኛው አመት ማለት ነው። እንደዛ ነው የሚባለው አይደል? እንዴናችሁ? ታናፍቃችኋል ባይዘው እንግዲህ ዛሬ ብቅ ብያለሁ ማለት ነው። ጠፍቻለሁ አይደል? ጠፍቻለሁ። ሁሉ ጊዜ በሰው መስራት እኮ ስላስጠላኝ ነው የጠፋሁት ማለት ነው። ረመዳን እንዴት ይዟችኋል እህቶቼ? በመዳን ቤት የምትገኙ ቅመሞችዬ፣ እኔ ቸኮሌቶች ኦል በመዳን ቤት የምትገኙ እህቶቼ ማለት ነው። እንዴት እንደናፈቃችሁኝ የኔ ውድ ቤተሰቦች፣ በጣም ነው ናፈቃችሁኝ። አልናፈኳችሁም? አዎ ነገሩን ተውቁት እኮ ምን ይሰራል? አው ነገር እኮ የሰው ስም ማንሳት የሰው ስም መብላት ሐሜት ምናምን ምን ያረጋል? አይጠቅምም። አው ስለማይጠቅም ነው የተውኩት ማለት ነው። እውነቴን ነው የምላችሁ። እንዴት ናችሁ ታዲያ? እነ ሩታዬ ከምን ደረሱ? ሩታዬ እንግዲህ ትላንትና እስኪ ሄድ ልበልባት ማለት ነው። እንዴት ናችሁ? ላይክ ሼር ሰብስክራይብ እያረጋችሁ አልሳደብም እኮ ረመዳን ነው ደግሞ ማለት ነው። የዛሬ አመት ምን ላይ ነበርን? አው የዛሬ አመት እሱዬ ኢስሐቅ ጋር ነበርን። ዘንድሮ እንግዲህ ሩታዬ አንድ ሙስሊም ወንድ ይዛ መታ እንደዚሁ ያለ አይደለ ይሁን በቃ ላይ መስመስተዲ ምናምን ነገር ታደርጋለች ብዬ ነበረ። እንግዲህ የለም ማለት ነው፣ አልመጣም። ረመዳን ነው ጋር ሙስሊም ወንድ ጋር ምናምን ታጨበጨበ ብዬ ነበረ። እንግዲህ አብረው አበጋዝዬ ጋር እንግዲህ ሐሜት ነው አይደለም እና አበጋዝዬ ጋር እንግዲህ ቂጧን ፍንድዳር አቺ ሩታዬ ሰው ራቁቱን እየሄደ አላማረብኝም ይባላል እንዴ? ሐራም ነው፣ ወንጀል ነው። የምር ነው የምላችሁ። አስተግፍሩላ። ጾም ነው ውዶቼ ማለት ነው። ጾም ነው። በአጋጣሚ ነው እኔ እንኳን ያየሁት ማለት ሲያቀብጠኝ ገብቼ ማለት እና ምን መሰላችሁ? ሩታዬ እንግዲህ ትላንትና እዚህ ጋር ራቁቷን ሆና እንዴት ነው አላማረብኝ። ኧረ በጣም ነው ያስጠላብሽ። እንዴት ነው ሴት ልጅ እንደው ለበስ ስታረግ እንደው ቢያንስ እንደው እንጂ እንደው እንደዚህ እንደው ሄሉዬ እንዴት እንዲያማረበት ሄሉዬ ደግሞ ቱርካዊ ጋር ሄሉዬ አምሮባታል። ደጊ ነው ውድ ማለት ነውና ሄሉዬ በጣም ነው ምር ያለባት። በቃ እንደው መለሎ ቆንጆ ናት፣ አምሮባታል። በቃ እንደውም ቆንጆ ናት፣ አምሮባታል ሄሉዬ ማለት ነው። እና ሩታዬ እንግዲህ ትላንትና አበጋዝዬ ጋራ እንግዲህ ኩምጥምጥ ያለ ልብስ ለብሳ እንዴት ነኝ አላማረብኝም ብላለች። አምሮብሻል አውዝ ቢላ እናው እንደዛ ነው እላችኋለሁ። እንግዲህ ትላንትና የሰሩት ፊልም ዛሬም ደግመውታል። በነገራችን ላይ ይሄ ፊልም ሩታዬ ማለት ከመጠጡ ላይ የሆነ ነገር ጨምሮ የነጮቹ ድራማ ነው ያየሁት። ሾፍ አድርጌዋለሁ ማለት ነው። የሆነ መጠጥ ላይ የሆነ መድኃኒት ጠብ ያደርጉበታል። ከዛ የሆነ እንቅልፍ አላል የሆነ በቃ እንትን ይላል። ከዛ እንግዲህ ወይ ወንዱ ተንኮለኛ ነው ወይ ሴቷ ተንኮለኛ ግን ይጨምሩበታል። ግን እንኳን አይጨምሩበትም፣ ያው ለድራማው ማለት ነው። ያው ያየሁትን ስነግራችሁ ማለት ነው። ከዛ እንትን ይላል ወይ ሴቱም ከሆነ ብቻ አብረው ያድራሉ። ከዛ ተረገዘ በዛ እንደዛ ሲሰሩ ያየው የሾፍኩ መስሎኛል ማለት ተፈሮላ እና የነጮቹ ድራማ ነው ሩታዬ ማለት ነው። ከነሱ ኮርጃ ነው የሰራችው። ተስራ ችግር የለም ግን ተራቁትሽን ባትጂ አውዝ ቢላው ምን ሸይጣን ወይ እናንተ ጾም የለም እንደነሱ ጋር። እውነቴን እኮ ነው የምላችሁ። አዎ ለነገሩ ክርስትናም የለም እኮ። ክርስትና እየጠበኩኝ እያለ ያው የሩታዬ ልጅ መሆኑን እንዲያምን ብዬ ማፊ የለም ክርስትናም የለም። እንግዲህ እነሱ እንደዛ የላቸውም አላችሁኝ፣ ዝም አልኩኝ ማለት ነው። እና የለም በቃ በጾሙ እንደው ምን አለ አሁን እኮ ሁለቱም ጾም ነው። እንደው ምን አለ ረጋ ብትሉ እና ሀይሚሻም ጭቅጭቅ ላይ ናቸው መሰለኝ። እኔ እኮ የለሁም እኮ ጠፍቻለሁ። እውነቴን ነው ማለት ጠፍቻ ውዶችዬ። እንደው በጾሙ ይሆናል አይደል የሚሰራጠው። እንደው ለጾሙ አንድ ወር ወይም እንደዛ የተወሰነ እኮ ነው። በክርስቲያኖች ስንት ነው? የኛ ሙስሊሞች አንድ ወር ነው። የእነሱ ስንት ነው? ብቻ ትንሽ ነው ቢጨምር መሰለኝ። እና እንደው እሱ እስከሚያልቅ ድረስ የሆነ እንደው ራቁትሽን ባትመጭብን ምን አለ ሩታዬ፣ እንደው ራቁትሽን ባትመጭብን እና እንደዛ ነው አላችኋለሁ። ድራማው የነጮቹ ተኮርጆ ነው ሩታዬ። የነጮቹን ሾፍ እንደውም ቻይና ሀገር ሄድኩ ብላ ነበር አበጋዝዬ። ቻይናዎቹ እንደዛ ፊልም ይሰርተው የሆነ ነገር መጠጡ ላይ ይጨምሩና ከዛ እንደዚህ ያደርጋል። ልክ አበጋዝ እንዳረገው ልክ እሷ እንዳረገችው ማለት ይሄ ነው በቃ ስነግራችሁ ማለት ነው። እንዴት ናችሁ ታዲያ? ደህና ነን ማለት ነው። ሌላስ ምንድን ነው ሩታዬ? እንደው በረመዳኑ በቃ አለ አይደለ የሆነ በቃ ለካ ያኔ ሙስሊምን ባኮነ ይሆናል አይደለ ብዙዎቹ በቃ እየለበሱ ሙላዝም ያኔ እንትን ደህና ልብስ ያኔ እንደው ራቁትሽን ባትሆኝ። ሴት ልጅ እኮ በማንኛውም ሃይማኖት እንደዚህ ኪዱ አይል ወይ አንቺ አፍሪካዎችም የሚለብሱት ልብስ እኮ ነው የምንለብሰው። ለካኛም አፍሪካንን ማለት ነው ማለት ያሉ እነዚህ ዩጋንዳ ምናምን ይሆኑ አለ አይደለ ከኛ እንዲኛ እኮ እናንተ ኢትዮጵያዎች እኮ የተመረጥን ህዝቦች ናቸው በነገራችን ላይ ማለት ነው።
ያው በምን ልበላችሁ መሰላችሁ እንግዲህ ሩታዬ የሆኑ አለ አይደለ ቂጣቸውን እንደዚህ አፈንድደው ጡታቸውም እንደዚህ አድርገው ቂጣ ገልበጥ የሚሉት ከኛ ከኢትዮጵያኖች ውጭ ማለት ነው። እኛ እኮ እናንተ እኛ ኢትዮጵያኖች እኮ በእናታችሁ እንደ ምን ሆናችኋል? ያው ድህነት እንትን አለን እኮ የኛው ችግር ነው በነገራችሁ ላይ ድህነት ያመጣው አለና እንደነሱ ነው በቃ እንደብለቅለቅለ ያው እሱም ማለቅ ቂጥም ሰጥቷታል መሰለኝ። አሁን መወፈርሽ ቦካሽ ነው የሚባለው ሩታዬ ማሻአላህ እና እያማነው እንደ የዛሬን ብቻ ለማናው ወዲት ነው ያው ነጋላማ እውነቴን ነው የምላችሁ እንደዛ ነገር ማለት ነውና ሩታዬ እንግዲህ አለባበስሽ እነዛ እነ ካናዳዎች እንትና ጥቁሮች አሉ እነዛ የሚሰሩ ደግሞ የቻይና እንትን ፊልም አለ አይደል የሚሰሩት እንደዛ ከፈልጋችሁ እኔ ፈልጌ ይሁን እንትን ብዬ ማሰርች አድርጌ ምናምን አመጣላችኋለሁ ማለት ነው ከፈለጋችሁ ኮረጅሽ ስሪ ግን ደህና ልብስ ልበሽ ሩታዬ ማለት ነው ደህና ልብስ ልበሽና ዛሬም እንግዲህ ራቁቱን አስቀረችው ምናምን ብታስቀረው ባሏ አይደለም እንደ እውነቴን ነው የምላችሁ እኮ ባሏ ስለሆነ ራቁቱን ብታስቀረው ምንም ማለትና ከመጠጡ አንዳንዶችም ደግሞ ምን አላችሁ መሰለች ብርሽ ግን ደህና ነው አሞታል እንደ ሆስፒታል አረ ምንም አልሆነ እናንተ ጅሮች ዛሬም ጅሮች አላችሁ እኔ እኮ እናንተ ጅልነት ስለሚያስጠላኝ ነው አብዛኛው ማለት ነው እነሱ የሚሰሩት ውሸት እነሱ የሚሰሩት ዝም ብሎ የሚጃጃሉት ዝም ብሎ እናንተም ደግሞ ስትጃጃሉ በቃ መስራቱ ራሱ ያስጠላል ነው በቃ ያስጠላል ማለት እና አሁንም ድረስ የሚሰሩት ነገር እውነት ነው ብላችሁ ታምናላችሁ አይደለም እንዴ እናንተ ሞኞች የራሳችሁን ህይወት ማትኖሩ ማለት ነው ሁልጊዜ በቃ ተከትላችሁ እንደዚህ መጣ እንደዚህ ሄደ እንደዚህ ሆነ ምናምን ኦ ማይ ጉድነስ እንዴት ናችሁ ግን በነገራችን እወዳችኋለሁ ያው አልሳደብም ትቻለሁ ነው ኖ ስድብ ትቻለሁ ማለት ነው ቤተሰቦችን ስለማከብር ማለት ነው እውነቴን ነው የምላችሁ ጾም የለም ግን እነሱ ጋር ጾም የለም አይደለም አንቺ በጾሙ ያው የሁለቱም እምነት ጾም ነው ማለት ነው በጾም እንደዚህ ግልብጥብጥት ያለሽ ረቃለሽ አኡዝ ቢላ ወይ እናንተ ነገር እምነት የላችሁም ለካ የሚኖራችሁ አይመስለኝም ማለት ነው ፈጣሪ ልብ ይስጣችሁ ነት ያለ እምነት የሚኖር በቃ ለአዱንያው አለ አይደለ አዱንያው በቃ ትፈልጊ ራቁትሽ ተይዘሽ ትፈልጊ እንደዚህ ትያለሽ ከዛ እናንተ ሬን ሐሜት ወይ አስተግፍሩላህ እኔ ተውበት አድርጌያለሁ እኔ ሰው ላላማ ማለት ነው አሁንና ግን ይሄን ያው ሐሳብ መስጠት ስላለብኝ ብዬ ነው እንጂ ሰው ላላማ በቃ ተውበት አድርጌያለሁ እውነቴን ነው የምላችሁ ተውብቻለሁ ይቅር ይበለኝ ማለት ነው ሲቀጥል እንግዲህ ሄሉሻዬ በጣም አምሮባታል ይሄ ቱርካዊ ኤሪክ ነው በጣም ቆንጅዬ ነው እንግዲህ ስሩ የኔ ቆንጆ ማለት ሄሉሻ ያምርብሻል ማለት ነው ያንቺ እኮ ኦሪጂናል ውበት ነው በነገራችን ላይ ማለት ቱርኮች ደግሞ እንዳለ ተላለጠው ተነጫጭተው ተራመናመን ተበሳስተው ተነሳስተው የሆነ ስጋቸውን አንስተው ቂጣቸውን ደርበው ብቻ የሆነ በቃ ይወና ሄሉሻዬ ኦሪጂናል ነው በቃ ኦሪጂናል ውበት ነው በቃ ያልተነካካ ያልተቀናነሰ ያልተጨመራመረ ማለት ነው እና ዳይመንድ ሆነ ማለት ነው ዳይመንድሻ ሄሉሻ ዳይመንድሻ ማለት ነው ሄሉሻ ያው ስሪ ሂጅበት የናንተ ይሻላል ማለት ነው የናንተ አሪፍ ነው ሄሉሻ በነገራችን ላይ ብዙም ይወጣን ትልቃኗ ምናምን አትሄድም ያኔ ሴቱ ይዘዋል አይደለ ጃኬቷን ትደርባለች ምናምን ነገር እንደዛ ፍቅርዬና እሷ በጣም ያኔ የሆነ በቃ ላይ እንደ ደመቁ እንደ ሩታዬ የሆነ ኦቨር አይደል እንደዛ አይወጡም እውነቴን ነው ማለት ሩታዬ ወይኔ ወማይ ጋድ አንቺ አረ በእናትሽ አታጎናጅ ሊበሮ መዳር አንቺ አለባበስሽን አስተካክሊ እናንተ በጎች አትሏትም እንደገና አለባበሷ ወይ አውዝ ብላ እናንተ ጭራሽ እንደዚህ እኮ የሚታየው እኮ ትንሽ ከፍ ቢል እኮ ዳቦ ይታያል እኮ አውዝ ብላ እዚህ ጋር ቀኑና እንዴት ነኝ አማረብኝ አረ በእናትሽ እንዴት ነው ራቁትሽን ይርሽ የሚያምርብሽ ያማረብኝ መስሎሽ እኮ ሲያገጡ ይመላለጣሉ ኦ ማይ ጋድ እና ይሄ ሉሻዬ እውነት በጣም በቃ ደስ ብሎኛል እውነት ነው መናገር ማለት ነው በቃ ደስ አላችሁ እንደዛ ነው ይቀያር ያጣፍጥላችሁ ሄዱ ስሩ ምናምን ቱርክም ሄጂ ምናምን እንደዛ ነገር ምናምን ደስ ይላል ሄሉሻ በጣም ያኔ ተመችቶኛል ማለት ነው የነሩታዬ ደግሞ አንዴ መጠጥ አንዴ አብራተኛ አይ በዚህ ከዚህ አትወጡም እንደናንተ አብሮ አደረ አብሮተኛ አብራተው እንዴ ወይ ወንደት እኮ እንደምታስጠሉስ የምትሰሩት ነገር ምናምን በቃ የሆነ ምን ልበላችሁ ወረ እንደው ምን እንጃ ነጮቹ ይሰሩታል እንደዚህ ያው ሩታዬ እኮ ከነጮቹ እየኮረጀች ነው ይሰራሉ አይደለ እርቃናቸውን ይሄዳሉ በባንት ይሄዳሉ ምናምን እንደዛ እየኮረጀች ነው ተበላሸሽ በቃ ወይ እንደውም ብልሽ ሆነሽ አንቺ መንገድ ያሳዩሽ በቃ ሄርሽበት በቃ መንገድ ካሳዩሽ በቃ እንደዚህ ነው የምትሄጂበት ዳኡዝ ቢላ እንደዛ ነው ላችሁ ለቤተሰብዬ ተወብቻለሁ አሁን በቃ ከሁን በኋላ ተወብቻለሁ ማለት ነው ላይክ ሼር ሰብስክራይብ አድርጉ ወዳችኋለሁ የኔ ቤተሰቦች ካስከፋው ደግሞ ይቅርታ አስተካክላል አልሳደብም ሩታዬ ማይስዊት አልሳደብም አው ግን እርቃንሽን አትጂ አውዝ ቢላህ